እኔ ብቻ አንቺ አትቀይምኝ። ወላሂ በልጆቼ እምላለሁ ረዋን ወላሂ ላዚም አንቺ ወላሂ ራፊም ቢእምቢ እሺ ወላሂ ላዚም ረዋን እማዬ ትሙት አልተቀየምኩሽም። ሳይመን ይሙት ልጆቼን ይንሳይ ወላሂ ላዚም አልተቀየምኩሽም። እናቴ ትሙት መቼም ነው ማልቀየምሽ። በጣም ነው የምወድሽ። ምንም አይነት እርዳታ በማንኛውም ሰዓት ካስፈለገሽ እኔ ከጎንሽ አለው። እስከ መጨረሻው ከጎንሽ ነኝ። እሺ ታሜ ሙኒትም እሺ ሁላችሁም ይቀርበሉኝ። በቃ ማለት በቃ አውርቼሽ ነበረ እህቴ። ምንም ቢሆን እኔ ሁላችንም ከጎንሽም ነን። ትላንትና ነገርሽ ነበረ። ምንም አልተቀየምኩሽም። አንድችም ቀንም ደግሞ አልቀየምሽም እህቴ። እሺ ታሜ አመሰግናለሁ። አብዬ ሁላችሁም አንቺም ንገሪያት ህዝብ ፊት ልቧ እንዲያርፍ። አንቺም እንደኔና እንደ ታሜ እንዳልተቀየምሻት ንገሪያት ሙኒቷ። እኔ ትላንቱም ነግሬሻለሁ። እኔ መቀየምም አልችልበትም። ሲጀመር ታውቃለች ራሷ። እኔ ቅርብያታለሁ። ምንም ነገር የለም። የእሷን ሰላም ነው የምንፈልገው፣ የቤቷን ሰላም ነው የምንፈልገው። በተፈለገው ሰዓት ለምንም አይነት ነገር አለን እኛ። ሀቡ ሳሪና ታስገቢልኛለሽ? ሳሪቲ ጥሯት ውዶቼ። ሳሪቲ ልጠይቃት፣ እሷን ማስቆይሚያታለሁ። እሺ ይቅርታ ልጠይቅሽ እፈልጋለሁ። የዛሬ ዓመትም ያው ውስጥሽ ጠባሳ አለ። ኦሬዲ ምን በእኔ ይቅርታ የሚፈታ አይደለም። ከረፈደ ነው የገባኝ። ብዙ ነገር ሆነሻል በእኔ ሶሻል ሚዲያ ላይ ባልመጣ ያሳለፍሽው ስቃይ አታሳልፊውም ነበረ በእኔ ምክንያት ማለት ነውና ለጠላት አሳልፌ አልሰጥም። ይሆንሽው መናገር አልፈልግም። እዚህ እንተዋወቃለን። ሀቡም ታውቂዋለሽ፣ እሷም በውስጥ እነግርሻለሁ ወይም ደግሞ ታውቂዋለሽ። ስለዚህ ያ ነገር ተፈጥሮ እንኳን ፊትሽን አላዞርሽብኝም፣ ጀርባሽን አልሰጠሽኝም። እንደ እህት ልክ እንደ ሀቡ አለሽ። በቃ የሆነ ነገር ሲከፋኝም አንቺን እንትን ስልሽ ኧረ በቃ በቀናነት ነው የምትመልሽው። እና ይሄን እኔ እንጃ አላህዬ እኔ ዱዓ አድርጌልሻለሁ፣ ዱዓም እያደረኩልሽ ነው። ለምን መመለስ አልችልም። ያንን ነገር መመለስ አልችልም። ተጽፏል፣ አንዴ ከላይ ተጽፏል። ሰበቧ ግን እኔ ነኝ። ልሳቅ እንጂ ውስጤ እርርድብን ነው የሚለው። ለምን ምክንያቷ እኔ ነኝ። እኔ ባልመጣ ያ ነገር ባይፈጠር እንደዛ አትሆኝብኝም እህቴ ነበረ። ስለዚህ ይቅርታ፣ በዛ ጉዳይ ይቅርታ። እኔ በአላህ ለምን ሰላም እንድሆን ማለት ነው። እኔ ውስጤ ሰላም ባየሁሽ ቁጥር ያ ቀን ነው ትዝ የሚለኝ። ታስታውሻለሽ? የነገርሽኝ እያለቀስሽ ያ ነው ትዝ የሚለኝ። ሳይሽ ያ ቀን ነው ትዝ የሚለኝ። እግዚአብሔር የወደደውን የፈቀደውን ነው የሚያደርገው። እሱ ካልፈቀደ ካልወደደ በህይወታችን አንድም ነገር መሳካት አይችልም፣ መሆንም አይችልም። ምናልባት እኛ ሰዎችን ሰበብ እናደርጋለን እንጂ እሱ አልፈቀደም። ያ ነገር ደግሞ ቢሆን እኔን የሚያጠፋኝ ወይም ደግሞ እኔን የማያኖረኝ ነገር ሆኖ ሊሆን ይችላል። ስለዚህ በምንም መልኩ መጸጸትም የለብሽም። ሆነ በቃ አልቋል። ፈረስት ኦፍ ለኔ ደግሞ መልሽልኝ። እኔ የት ስጠቅሽኝ የት አንቺ ሁሉ ጊዜ ማስረጃና መረጃ ትያለሽ አይደለ? የት አየሽኝ? የት የሚለው ይሄን መልሽ። ካርክ ተጥለቅልቋል ሙሉ ቲክቶኩ። ኖ ሀቢባ ሁሉ ነገር የምናወራው በማስረጃና በመረጃ እስከሆነ ድረስ ማለት ነው። እኔ ስጠጣ ያየሽኝ ንገሪኝ፣ እኔ ደግሞ እነግርሻለሁ። ሀቢባ በጣም ጥሩ። መጀመሪያ አንተ ሀቢባ በረዋን ነው የታወቀችው። ሀቢባ በረዋን ተጠቅማለች ያልከውን የተጠቀምኩትን ጥቅም ንገረኝ። እኔ ለሷ 5 ቀን ቁጭ ብዬ 55,000 ድርሃም ሰብስቤ ቁጭ ብዬ ደረሰኝ ለቅሜ ስሰጣት የከፈለችኝ ክፍያ ካለ ንገረኝ። አንቺም ንገሪኝ። እሺ እኔ ስጠጣ ካየሽኝ ሰካራምነት ዓለም የመሰከረልህ ቅጽል ስም ሁላ ሰካራም ነው። በላይቭ ላይ እየገባክ እየሰካክ ሰዎችን በሳደባ መልክ ነው። ሙሉ ቲክቶኩን ሰርች ማድረግ ትችላለህ። ዞር እያልክ ፈልግ። ስክሪን ሪከርድ ሰክረ ስትሳደብ አዳምጪኝ ሀቢባ። እኔ ሰርች አድርጌ አወጣዋለሁ። ሰርች አድርጌ የበፊት ላይፍን አወጣዋለሁ። የታወቅኩበት እኔ ደግሞ በሰካራምነት የታወቅኩት አውቃለሁ እኮ። በዛ ራስህ መሰከርክ። እሺ አዎ መሰክራለሁ። ይሉኝ እኔ ምንም አይመስለኝም። ለምን ኡስማን የሚያውቁት እብድ ነው። ቲክቶከር ላይ የሚያውቁት ኡስማን በቃ ያ እብዱ ኡስማን ነው። ፐርሰናል ላይፍ ማንም ሰው አያውቅም ከረዋን በስተቀር ወይ በሚቀርቡኝ ሰዎች በስተቀር ማንም አያውቀኝማ። እኔ የሚያውቁኝ ኡስማን ማለት ሌላ ሰው ነው፣ እብድ ነው በቃ። ገባሽ አይደለ? እኔ ስናደድ በቃ ጠጥቷል ነው የሚባለው። ውሃ ጠጥቼ ብመጣም ተናድጄ ባወራም እንኳን ምንድነኝ እኔ ሰካራም ነው አይደለ? ስም ተሰጥቶኛል በቃ ስም ስለተሰጠኝ ደግሞ ስትናደድና ስትሰክር ሰዎችን የመርገጥ መብት አለኝ ብለህ ነው የምታስበው? ሰዎችን ያለ ምክንያት የመናገር መብት አለኝ ብለህ ነው የምታስበው? ሁሉ ጊዜ አንቺ ምን ትያለሽ? ማስረጃና መረጃ። እኔ ስጠጣ አየሽኝ? አዎ እየሰከረ
ላይቭ ላይ እየገባ ተቀበጣጠራለህ። እሷ መልክ ነው ዓለም ያውቃል እኮ አልኩ። እሺ ስጠጣ ስሰክር ስቀባጥር ዓለም ይመሰክራል አልሽ። አንድ ቪዲዮ አምጪ። እኔ ደግሞ ለምን እንዳወራው ያው እነግርሻለሁ። ኡስማን አንተ አሁን የገባኸው ይቅርታ ልትጠይቃት ነው ወይስ ማስረጃ ስለጠየቅኩት ነው። እኔ የተጠቀምኩትን ማስረጃ ስላልኩት አፈረ። ቻው ለረዋን ስል ነበር እድል የሰጠሁት። ቤቱ አይመጣም። ጫምላቃ ባለጌ ስድ ድሮም ለባለጌ እድል መስጠት ላንቺ ስል ነበር እድሉን የሰጠሁት። ባጭሩ ቪዲዮ አብርቶ ይኸው ደረሰኝ። ረዋን አንቺ እርዳታ እንድታሰባስቢላት የከፈለችሽ ማለት ይችላል። የተጠቀምኩት ነገር ካለ ባንቺ ሀቢባ በረዋን ነው የታወቀችው አለ። ባንቺ የምታወቀው እንዴት እንደሆነ ካንቺ በፊት ስንት ፎሎ ነበረኝ? ታዋቂ ስለሆንኩ መሰለኝ እኔ ጋር መተሽ በ5 ቀን ውስጥ በኢትዮጵያ ኦልሞስት 3 ሚሊዮን ሊደርስ የደረሰ ብር የሰበሰብኩልሽ። አንድ ሁለተኛ ሀቢባ በረዋን ተጠቅማለች ሲል እርዳታውን እንዳሰባስብልሽ የከፈልሽኝ ክፍያ ካለ ደረሰኝ አምጥቶ መለጠፍ። እኔ እኮ ነገርኳችሁ። ለባለጌ ለሰካራ እድል መስጠት ለባለጌ አንዴ ነው፣ ድጋሚ እድል አይሰጥም። እኔ ጋር ረዋን ላንቺ ብዬ ሙኒትን አክብሬ ታሜን አክብሬ ኮመንታተርን አክብሬ ህዝቡን አክብሬ ራሴን አስቀይሜ አንቺን ለማስደሰት ነበር ይሄን ባለጌ ቤት ያስገባሁት እንጂ ቤት የኔ ቤት አይመጥነውም። ለባለጌ አይመጥንም። ይሄ ቤት የጨዋ ቤት ነው። አለቀ። እድል አንዴ ነው። ደግሜ እድል ሰጠውልኝ ገብቶ ጭራሽ እኔኑ ለሰካራምነቱ አሰካራምነትክን ራስክ በራስክ ላይ እየመሰከርክ አይደል እንዴ? ቁጭ ብዬ አንተ ሰክረክ የተለፋደድካቸውን ስክሪን ሪከርዶች ልሰብስብ ለሚስትክ ልኬላታለሁ። ሰክረ ገብታ አፍን ስትከፍት ልኬላት ይሄንን የሚለው በምን ምክንያት ነው ብዬ ላኩላት በዋትስአፕ። ከዛ ምን አለች? አለቀሰች። ስታለቅስ ረዋን እኔ አንቺን አልተቀየምኩሽም፣ በአንድ ሰካራም ባለጌ አንቺን አልቀየምም። ሚኒናት ግን ኬት አምጥቶ የት ያቀኛል ብዬ ጠየቅኳት። አለቀ። ጨርሻለሁ። ረዋን እኔ አንቺን መቼም እንደማልቀየምሽ ነው የምነግርሽ። አሁን ወደ መፍትሄው እንግባ። ለአንቺ ምን እንድናደርግልሽ ነው የምትፈልጊው? እኔ ሙኒት ታሜ ይኸው አለን ሶስታችንም። ይህን አድርጉልኝ በይና አቅማችን የሚፈቅደው ከሆነ እናደርግልሻለን። አዎ እሱን እንኳን አወራን። ትላንትና ማታ ላይ ነው የገባ ነው አይደለ? አዎ በሽምግልና እኔም ለፈጣሪ ልሰጥ፣ እኔም ክሴን ላነሳ፣ እነሱም ክሳቸውን ሊያነሱ፣ እንደዛ ነው የተስማማነው። ኢንሻአላህ ጥሩ በቃ እንደዛ እናደርጋለን። ሰዎችን እናሸማግልሻለን። ሙኒትና ታሜ ያሉ ከነሱ በላይ ሽማግሌ የለም። ስለዚህ ያሸማግሉሻል። አለቀ። ክስሽን ታነሻለሽ። አዎ እኔም አነሳለሁ፣ እነሱም ያነሳሉ። እና እሺ አሁን ከነሱ ጋር ታርቀሽ ክስሽን አንቺም ካነሳሽ እነሱም ክሳቸውን ካነሱ ሌላ ያስለቅስሽ የሚችል ምክንያት አለሽ? እንደገና እርቅ ሳይሆን ክስ ማንሳት ነው። እርቅ አይደለም። ተሸማግላችሁ እኮ ነው ክስ የምታነሱታል። ፈቃደኛ ካልሆነ አይነሱም። ፈቃደኛ ካልሆንሽ አታነሽም። ሶ ላይክ አንዳንዴ ጓደኛ አትሆኝም፣ ግዴታ ቤተሰብ አትሆኝም። አብረሻ በማጠጭም ግን በቃ ዝም ትባባያለሽ። ገባሽ? በቃ ዝም ትባባያለሽ። ማስረጃ ስላልተገኘ ነው ኬዙ የተዘጋው። የቪዲዮ ጉዳይ መስሪውን እንትን ሙሃሚ ጠበቃ ሚዛን ያናገርነው ጊዜ ያለው የቪዲዮ ጉዳይ ማስረጃው በቂ ስላልሆነ ነው ያለው አይደል? ይኸው እንግዲህ ታሜን ስለነበረ ሴሙ በኔ ስለነበረ እንትን የለም። ሴም ካርዱ ባንቺ ስም ስለሆነ በቂ ማስረጃ። ህግ ደግሞ አንቺ ስለፈለግሽ አንቺ ስላለቀሽ ለአንቺ ሲል የሚቀየር ህግ እኮ የለም። የዓለም ህግ እኮ አንድ ነው። ስለዚህ ሴም ካርዱ ባንቺ ስም ስለነበር አንቺ ሆን ብለሽ ብታደርጊ ውስኛ በምን እናውቃለን ነው ህጉ የሚልሽ። ገባሽ? ሴም ካርዱ በእነሱ ስም ቢሆን ኖሮ ኦኬ። ሴም ካርዱ እነሱም ብልጥ ስለሆኑ ባንቺ ስም የተገዛ ሴም ካርድ አንድ ቤት ስለምትኖሩ ያንን ሴም ካርድ ነው የተጠቀሙት። ስለዚህ በቂ ማስረጃ ካልተገኘ ፋይሉ ተዘጋ። ስላልተገኘ ፋይሉ ከተዘጋ ምንድነው ያለን እድል? እነሱ ደግሞ በተራቸው የከሰሱሽን ክስ እንዲያነሱ፣ አንቺም ደግሞ ያንን ክስ እንድታነሺ በእርቅ በሽማግሌ ተፈቶ ጉዳዩ ክሱ ተነስቶ የዛኔ በፈለግሽ ሰዓት ትሳፈሪያለሽ። እኔ አሁን ግራ የገባኝ ነገር ረዋንዬ፣ ያልገባኝ ጭንቅላቴ ላይ ያለው ጥያቄ በዚህ ሰዓት የ8 ወር እርጉዝ ነሽ፣ ኢማራት ነው የምትወልጂው፣ ወደ ኢትዮጵያ መሄድ እንደማትችይ ታውቂያለሽ። እኔ አሁን 3-5 በኋላ ነው ያወኩት እንጂ እንደማልችል መሄድ የ8 ወር እርጉዝ ስለማያስታውቅ አይደለም። ዶክተር
ዶክተር ካልጻፈልሽ እኮ ፕሌን ላይ መሰቀል እኮ አትችይም ማሬ። አንቺ ስታስረጂኝ ነው የገባኝ። አዎ እርግዣ ለካ አንቺ ስታስረጂኝ ከዛ ገባኝ እንጂ ያላቀኝ። ስለዚህ አሁን ላይ መሳፈር ስለማትችይ ምንድነው ማድረግ ያለብሽ መሰለሽ? በሰላም እርግዝናሽን ጨርሽ፣ ውለጂ፣ እናትሽን አምጪ፣ ታርስሽ። ቀስ ተብሎ ክሱ ይዘጋል፣ ይነሳል፣ ትራቭል ባንሽ ይነሳል። خلاص ማፊ ሙሽኪላ ሳወለላ ኢንሻአላህ። እኔ ብቻ አንቺ አትቀይምኝ። ወላሂ በልጆቼ እምላለሁ ረዋን ወላሂ ላዚም አንቺ ማጣት አልፈልግም። ወላሂ ራፊም ቢእምቢ እሺ ወላሂ ላዚም ረዋን እማዬ ትሙት አልተቀየምኩሽም። ሳይመን ይሙት ልጆቼን ይንሳኝ ወላሂ ላዚም አልተቀየምኩሽም። እናቴ ትሙት መቼም ነው ማልቀየምሽ። በጣም ነው የምወድሽ። ምንም አይነት እርዳታ በማንኛውም ሰዓት ካስፈለገሽ እኔ ከጎንሽ አለው። እስከ መጨረሻው ከጎንሽ ነኝ። እሺ ታሜ ሙኒትም እሺ ሁላችሁም ይቀርበሉኝ። በቃ ማለት በቃ አውርቼሽ ነበረ እህቴ። ምንም ቢሆን እኔ ሁላችንም ከጎንሽም ነን። ትናንትናም ነገርሽ ነበረ። ምንም አልተቀየምኩሽም። አንድችም ቀንም ደግሞ አልቀየምሽም እህቴ። እሺ ታሜ አመሰግናለሁ። አብዬ ሁላችሁም አንቺም ንገሪያት ህዝብ ፊት ልቧ እንዲያርፍ። አንቺም እንደኔና እንደ ታሜ እንዳልተቀየምሻት ንገሪያት ሙኒቷ። እኔ ትላንቱም ነግሬሻለሁ። እኔ መቀየምም አልችልበትም። ሲጀመር ታውቃለች ራሷ። እኔ ቅርብ እያታለሁ። ምንም ነገር የለም። የእሷን ሰላም ነው የምንፈልገው፣ የቤቷን ሰላም ነው የምንፈልገው። በተፈለገው ሰዓት ለምንም አይነት ነገር አለን እኛ። ሀቡ ሳሪና ታስገቢልኛለሽ? ሳሪቲ ጥሯት ውዶቼ። ሳሪቲ ልጠይቃት፣ እሷን ማስቆይሚያታለሁ። እሺ እናቴ። ከዚህ በኋላ ግን ይኸውልሽ እሱ አፉን ለሚከፍተው ነገር አንቺ ኃላፊነት አትወስጂም። እሱ አፉን ለሚከፍተው አንቺ እየወጣሽ ይቅርታ አትጠይቂም። አሁንም ድጋሚ ሌላ ቀንም ሰክሮ እንደገና ገብቶ ማቀርሸቱ አይቀርም። ነገም ከነጉዳም አንቺ እሱ እየወጣ አፉን በከፈተ ቁጥር ኃላፊነት የለብሽም ይቅርታ የመጠየቅ። አንድ ሰው 18 ዓመት ልጄ ማለት ነው ሳይመን 18 ዓመት ከሞላው በኋላ ለሚናገረው ነገር እኔ እናቱ ኃላፊነት አልወስድም። ራሱ ነው ኃላፊነት የሚወስደው። እሱ ለሚሰራው ወንጀል እኔ አልታሰርም፣ ራሱ ነው የሚታሰረው። ስለዚህ አንቺ እሱን ወክለሽ ይቅርታ መጠየቅ ታቆሚያለሽ። ዚስ ኢዝ ላስት። እሱ አፉን ይከፈት፣ አንቺን ማንም አይቀየምሽም። እሺ አመሰግናለሁ። ከዚህ በኋላ እሱ አንድ ነገር ተናገረ ብለሽ ማንንም ይቅርታ አትጠይቂም። አንቀየምሽም እኛ። እሱ በተናገረው አንቺን አንቀል እንዴ። እሱ የራሱ መታወቂያ፣ አንቺ የራስሽ መታወቂያ አለሽ። እሱ የራሱ ፓስፖርት፣ ማንንም እኮ አይወክልም ማሪ። እሺ ማሪ፣ እሺ በእጅም አንገትሽ እንዳደፊ። እሱ እየወጣ አፉን በከፈተ ቁጥር አንቺ አንገትሽ እንዳደፊ። አንቺ የምትወቀሽ የምትጠየቂው ራስሽ ከአንቺ አንደበት በምትወጣው ቃል ነው። ከአንቺ አንደበት ብቻ ክፉ ነገር አይውጣ። እሺ ሳሪቲን ጥሯት ውዶቼ፣ ሳሪቲን ጥሯት ፕሊስ። ዋትስአፕ ላይ ቮይስ ላድርግላት ሰዎቹን ማለት ነው። ታሜ ሙኒት እንትን ነው ማለት በውስጥ ነው የሚሆነው ሽምግልና። እዚህ ከፈለጉ እዚህ ጋር ጠርተናቸው ህዝብ ፊት ብናስታርቃቸውስ? የሚፈልጉ አይመስለኝም። ሀው ኦፕሽን አለ፣ እንጠይቃቸዋለን። እሺ ፈቃደኛ ከሆኑ ሳሪቲን ሳቡልኝ ውዶቼ። ፍላወር ላኪ ሳርዬ። ሳሪ ላይፍ ላይ ነበረች አይደል? ታረኳት። አይ አልመጣለች። እንዴት ናችሁ? እንዴት ነሽ ሳርዬ? አለሁልሽ። እንዴት ነሽ? አለኝ። የዛለት እኮ ቶሎ ሄድሽ። ምን ሆነሽ? ሁለት አንበሳ ሰጥተሽ ሳትመሰገኝ በደንብ ሄጃለሽ። ምንድን ነው ያጣደፈሽ እንደዛ? ተይኝ እስኪ ውዴ፣ አንድ ቀን አወራሻለሁ በደንብ አታስቢ። አንበሳው እንዳይጎል ብዬ። ሌላኛው ደግሞ ሮጦ እንዳይወጣ ፈርታ ነው ውስጥ ያለው። ተከትሏቸው እንዳይሄድ ፈርታ። ባርኩት ሳሪ። እኔ ማሪ አረገኒ በመል አንዱ የቤቢ ሻወርሽ ነው ውዴ፣ አንዱ ምላሽ ነው ማሪ። የቤቢ ሻወር ስጦታው ደርሷታል። በስልሽ የሆነ ነገር ይገዛላታል ስትወጣ። ለማርያምን ጣጣ የለውም። ይገባሻል፣ የምርም ይገባሻል። ምክንያቱም አቡ
በጣም ጎበዝና እኔ አሁን በጣም ካንቺ ብዙ ነገር በፊት አይደለም አሁን እየተማርኩ ነው ገባሽ? ስለዚህ ባንድም በሌላም ሰበብ በቃ ልክ እንዳንቺ አይነት ስትራቴጂ ነው መከተል የምፈልገው። ከይቅርታ እያወራሁ ነው በራስ መተማመንን የምሬ እንዳለሽ። ስለዚህ ቆራጥ ነው ያቋም ሰው መሆን አለብሽ። ጀግና ቆራጥ አቋም ሰው ምንም አያመጣም። በጣም አመሰግናለሁ። ሳሪቲ የቀራንሽ አሁን ረዋን ይቅርታ ልጠይቅሽ ነው። ኧረ እንደው እሺ፣ ግን ያው እንደው ሀቡን ያውን የማስበው ለሷ ነው። አሁን ባለውበት ሰዓት ትረጅኛለሽ። አውርተናል፣ እኔም ታሜም ሙኒትም አውርተናል። እኔ መክሪያታለሁ። ጤናዋ በጣም ያሳስበኛል። ሀቡ ሴት ናት፣ እርጉዝ ናት፣ ቀኗ እየደረሰ ነው። በዚህ ሰዓት እንደዚህ በምትሆን ሰዓት ሁለት ነፍስ ነው የሚጎዳው። ስለዚህ ነገሮችሽን ከወለድሽ በኋላ ማስተካከል ትችያለሽ እና ስትሆኚ ደግሞ ብዙ ነገሮች ትተያለሽ። ብዙ ነገሮች በጣም ያስደስቱሻል። አትከፊም እባክሽ ብዬ እየነገርኳት ነው። ስለዚህ ምንም ችግር የለም። ለሷ ደስ እንዲላት ለተፈጠረው ነገር ሰላም እንድትሆን እሺ ይቅርታ ትበለኝ። ግን አሁንም አቡ ምከሪያት ራሷን ብቻ ታስቀልጥ። በአሁን ሰዓት የሚያሳስብ ነገር እኮ አልነበረም እኮ ምን ሆና እንዳሳሰባት አነግባ። አሁን አንቺ ስታስረጅኝ ነው ይገባኛለች። በዚህ ሰዓት የ8 ወር እርጉዝ መሳፈር አትችልም። ስለዚህ መሳፈር ካልቻለች ትራቭል ባኑ ቢቀመጥስ መሳፈር እስከምትፈልግ ድረስ በሆነ ሰዓት ባስፈልጋት ኢትዮጵያ መሄድ ባስፈልጋት ሰዓት ቢፈታስ ያ ችግር። ማርያም በቅርቡ ታሜ ቤት ተገናኝተን ቁጭ ብለን እጇን ይዤ ረዋን ከዚህ ነገር ውጪ ውለጂ፣ ልጅሽን እቀፊ፣ በቃ በሰላም ተገላገይ፣ ከዛ በኋላ ሁሉ ነገርሽ ይቀጥላል ብዬ እጇን ይዤ መክሪያታለሁ። ጠይቂያት። በቅርቡ 1 ዊክ አይሆነውም 1 ዊክ ቢኮዝ ኦፍ እሷ ሴት ናት ገባሽ? የደም መዛባት ይኖራሉ፣ አለመብላት ይኖራሉ፣ መጨናነቅ ይኖራል። ከባድ እኮ ነው እርግዝና። እጇን ይዤ ነግሬያታለሁ፣ መክሬያታለሁ። ስለዚህ አቦ እኔ ችግር የለብኝም፣ ግን ለእሷ ደስ እንዲላት ኦኬ አለ። ሳርዬ ምን መሰለሽ አሁን እሷ ይሄ ሰካራም ባለ ወጥቶ አፉን በከፈተ ቁጥር ልትጨነቅ ነው ስለኛ ገባሽ? ስለዚህ እኔ እንድታቅ የምፈልገው ነገር እኛንም አንቺንም ታሜንም ሙኒትን ማንንም ሰው ቢናገር እኛ እሷ እንደማንቀየማት ሁሉም ሰው ስለራሱ ኃላፊነት እንደሚወስድ ላይ ከሷ አንደበት የሚወጣው ነገር እሱን እንጂ የሚወክለው እሷን እንደማይወክል እሷ እንደማንቀየማት ተሰምቷት ደስተኛ ሆና ነፃ ሆና ነው እንድትኖር የምፈልገው ገባሽ? አሁን እሷ የተጨነቀችው እሱ አፉን ለከፈተው እኛ እሷን የተቀየምን መሰላት። ገብቶሻል? ለሀቡ ነግሬያታለሁ፣ በቀደምም ነግሬያታለሁ። ምክንያቱም ይኸውልሽ ሀቡዬ አንድ ሰው ምከረው ቢካሌ ምከረው ያኔ 1 ቀን ትታገያለሽ፣ 2 ቀን ትታገያለሽ፣ 3-4 ጊዜ ግን ራስሽን አሳልፈሽ አትሰጭም። መጀመሪያ ራስሽን ነው መውደድ ያለብሽ። ባልም ልጅም ምንም አንቺ ስትኖሪ ነው የሚኖሩት። አንቺ ከሌለሽ ማንም ሊኖር አይችልም። ስለዚህ መጀመሪያ ራሷን ካኖረች በኋላ አሁን ባለችበት ሁኔታ ማንም ምንም አያስፈልጋትም። ሰላሟ ብቻ ሀቡ ሰላሟ። እሷ ሰላም ከሌላት እንዴት ነው ልትወልድ የምትችለው? ባል ትርኪ ምርኪ ልጅ ምናምን ከኋላ ነው ክስ ምናምን። ይሄንን እጇን ይዤ አስረድቻታለሁ። ረዋን ደግሞ የሰው ምክር መስማት አለባት። ተረድተሽኛል አቦ? ቢስትሮንግ መሆን አለባት። ሶሻል ሚዲያ ላይ ያልተሰደበ የለም፣ ሶሻል ሚዲያ ላይ ያልተባለ ሰው የለም። ማን ግን ምንም አላመጣም። ማንም በሶሻል ሚዲያ ተሰርቦ የቀረ የለም። እንደውም በዚህ ሰዓት በጣም ወዳጆቿ እየበዙ የሚገርምሽ እኔ አሁን ማር አምጥቼ አላውቅም። አስቢ እንግዲህ እኔን እሷ ሰፖርት አርጋኝ ማር አምጥቼ እንዲሸጥ አርጋኝ። ኢማጂን ምን ማለት ነው? መረዳዳትን መከባበርን ነው እንጂ መሆን ያለበት። እየወጣች እንደዚህ ካለቀሰች ራሷን ችግር ውስጥ የምትከት ከሆነ ነገም ኃላፊነቱን የሚወስድላት ሰው አይኖርም። ይሄንን ልነግራት ይገባል። ስለዚህ ጠንካራ ሴት መሆን አለባት። ማንም መጣ ማንም ቀረ ሊያሳስባት አይገባም ከዚህ በኋላ። ደግና እንዴ ነው ያለበት? እዚህ ሰምተሻል ሯን? እሺ ሰምቻለሁ። ግን አሁን በአሁኑም ይቅርታ ልጠይቅሽ እፈልጋለሁ። የዛሬ ዓመትም ያው ውስጥሽ ጠባሳ አለ። ኦሬዲ ምን በእኔ ይቅርታ የሚፈታ አይደለም። ከረፈደ ነው የገባኝ። ብዙ ነገር ሆነሻል በእኔ እኔ ሶሻል ሚዲያ ላይ ባልመጣ ያሳለፍሽው ስቃይ አታሳልፊውም ነበረ በእኔ ምክንያት ማለት ነውና ለጠላት አሳልፌ አልሰጥም። ይሆንሽው መናገር አልፈልግም። እዚህ እንተዋወቃለን። ሀቡም ታውቂዋለሽ።
እሷም በውስጥ እነግርሻለሁ ወይም ደግሞ ታውቂዋለሽ። ስለዚህ ያ ነገር ተፈጥሮ እንኳን ፊትሽን አላዞርሽብኝም፣ ጀርባሽን አልሰጠሽኝም። እንደ እህት ልክ እንደ ሀቡ አለሽ። በቃ የሆነ ነገር ሲከፋኝም አንቺን እንትን ስልሽ ኧረ በቃ በቀናነት ነው የምትመልሽው። እና ይሄን እኔ እንጃ አላህዬ፣ እኔ ዱአ አድርጌልሻለሁ፣ ዱአም እያደረኩልሽ ነው። ለምን መመለስ አልችልም፣ ያንን ነገር መመለስ አልችልም። ተጽፏል፣ አንዴ ከላይ ተጽፏል። ሰበቧ ግን እኔ ነኝ። ልሳቅ እንጂ ውስጤ እርርድብን ነው የሚለው። ለምን ምክንያቷ እኔ ነኝ። እኔ ባልመጣ ያ ነገር ባይፈጠር ያ ነገር እንደዛ አትሆኝብኝ እህቴ ነበረ። ስለዚህ ይቅርታ፣ በዛ ጉዳይ ይቅርታ። እኔ በአላህ ለምን ሰላም እንድሆን ማለት ነው። እኔ ውስጤ ሰላም ባየሁሽ ቁጥር ያ ቀን ነው ትዝ የሚለኝ። ታስታውሻለሽ? የነገርሽኝ እያለቀስሽ ያ ነው ትዝ የሚለኝ። ሳይሽ ያ ቀን ነው ትዝ የሚለኝ። እግዚአብሔር የወደደውን የፈቀደውን ነው የሚያደርገው። እሱ ካልፈቀደ ካልወደደ በህይወታችን አንድም ነገር መሳካት አይችልም፣ መሆንም አይችልም። ምናልባት እኛ ሰዎችን ሰበብ እናደርጋለን እንጂ እሱ አልፈቀደም። ያ ነገር ደግሞ ቢሆን እኔን የሚያጠፋኝ ወይም ደግሞ እኔን የማያኖረኝ ነገር ሆኖ ሊሆን ይችላል። ስለዚህ በምንም መልኩ መጸጸትም የለብሽም። ሆነ በቃ አልቋል። አሁን ግን እኔ ላንቺ አስባለሁ። ገባሽ? አንቺ ለእኔ እንደምታስቢው እኔ ደግሞ ላንቺ አስባለሁ። ስለዚህ ለልጅሽ መኖር አለብሽ፣ ህይወትሽን መምራት አለብሽ፣ ሰላም መሆን አለብሽ። በቃ አለፈ። በምንም መልኩ ይቅርታሽን አለመቀበል አልችልም። ትናንትም ተቀብያለሁ፣ ዛሬም እቀበላለሁ። በቃ አብሽር፣ ከጎንሽ ነኝ፣ እህቴ ነሽ። ማርያም አሁን ራሱ አቡ እመጣለሁ ብያን ነበር። እመቤቴ ሂጂ ሙባረክ እግዚአብሔር ይስጠው ሂጂ አቡ ጋር ሲል ሂጂ ብዬ ነው እቤት እመጣለሁ ሁሉ ብያት ነበር። ጌታ ሐራም ሰራ። ስለዚህ አሁን ረዋን ማንም የተቀየምሽ የለም። እኔም ታሜም ሙኒትም ሳሪቲም አልተቀየምንሽም። እሺ ማሪ፣ ቆይ ስልክ ተደወለባት መሰለኝ። ልቧ ደስ እንዲለው አለመቀየማችንን ካወቀች ከዛ በኋላ ደግሞ ወደሚቀጥለው ግን አሁንም ነገ ነገር እንዳይመጣ ደግሞ ነገም እንደገና መልሳ ወታ ሚዲያ ላይ እንዳታለቅስ አሁን ቢነገራት መቼ እንትን እንደሚባል መቼ ከሰዎቹ ጋር እርቁ እንደሚደረግላት ቀኑ ቢነገራትና ሽምግልናው ታሜና ሙኒ ተባካችሁ ነገሯት። እናንተ ናችሁ እዛ በአካል ያላችሁ። በአካል ነው ወይንስ እነሱ ህዝቡን ሸሚዟቸው እሺ እንዲሉ ላይቭ ላይ ይሁን የሚባለውን ነገር ወስኑና ነግራችሁን። አይ በአካል እዛ ተገናኝተን እናደርጓለን በአካል ይሁን ሽምግልናው ካላችሁ በአካል አድርጉት። አይ እዚህ ኦንላይን ላይ ይሁን ህዝቡ ከብዷቸው እሺ እንዲሉ ክሳቸውን እንዲያነሱ ካላችሁ እናንተ ወስኑና ንገሩን። አሁን ይነገራት፣ ቀኑ ቀጠሮ ይያዝ። ምክንያቱም እንደገና ነገም ከትንሽ ወራት በኋላ እንደገና ረዋን ወታ ማልቀሱ አይቀርም እንደገና። ስለዚህ ቀን ቀጠሮ ይያዝላት በእናታችሁ ፕሊስ። ረዋን ተመልሰሻል? ሰምተሻል? እኔ ያለው እነሱን እየጠየቁ ማናችንም ያው ሳርዬ ይቅር ብላሻለች። ሙኒት፣ ታሜ፣ እኔ ማናችንም አልተቀየምንሽም። ልንረዳሽ ዝግጁ ነን። ያ ባለጌ ወጥቶ አፉን ስለከፈተ አይደለም ማንም በስድብ እኛ ማንንም እንድንረዳ ሊያስገድደን ማንም አይችልም። ይሄን አስረግጠሽ ንገሪው። ኦኬ። ስለዚህ አንቺን ስለምንወድሽ ለአንቺ ስንል እንግዲህ በሽምግልና ተብሏል። ሽምግልናው እኔ እየጠየኩ ያለሁት አሁኑኑ ቀኑ ቀጠሮ ይነገረን።